ሰላም ጤና ይስጥልኝ። ዛሬ የአፍሪካ ቀንድ የዓለም ሀያላን መዳረሻ ሆናለች። በተለይ ደግሞ ሶስቱ ግዙፍ የመካከለኛው ምስራቅ ሀገራት የተባበሩት አረብ ኤምሬቶች፣ ቱርክና ሳውዲ አረቢያ አይናቸውን ኢትዮጵያ ላይ ጥለዋል። ለምን? ከኢትዮጵያ የሚፈልጉት ድብቅ ጥቅም ምንድን ነው? አንደኛው ወደብ ይላል፣ ሌላኛው ድሮን ያቀርባል፣ ሶስተኛው ደግሞ የቀይ ባህርን በር ይቆልፋል። በዚህ የጥቅም ፉክክር ውስጥ ኢትዮጵያ ምን ታገኛለች? ምንስ ታጣለች? ዛሬ እውነቱን እናወጣዋለን። አብራችሁን ቆዩ። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብጽ አብድልፈታህ አልሲሲ ስልጣን እንዲጨብጡ በማገዝ አብረው ተሰልፈዋል። እንደ ዛሬው ሆድና ጀርባ ሳይሆኑ በፊት በሊቢያና በየመን ጉዳይ ተቀራራቢ አቋም ነበራቸው። በእስራኤልና በፍልስጤም ጉዳይም ከአረብ ሊግ ሀገራት መካከል የሚቀራረብ አቋም አራምደዋል። ለቁርሻቸው ብዙ ምክንያቶች ሊጠቀሱ ይችላሉ። የኢትዮጵያ ስም ከተባበሩት አረብ ኤምሬቶችና ከሳውዲ አረቢያ ጋር ተያይዞ መነሳት ከጀመረ ጥቂት ዓመታት ተቆጥረዋል። በሌላኛው ጽንፍ ያለችው ሀገር ደግሞ ቱርክ ናት። እንደ ሁለቱ የባህረ ሰላጤው ሀገራት ሳይሆን ኢትዮጵያና ቱርክ ዘመናት ያስቆጠረ ትስስር አላቸው። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በኢትዮጵያ እንዲሁም በአፍሪካ ቀንድ የሚያሳድሩት ጫና እየበረታ መምጣቱ ሲገለጽ ቆይቷል። ለመሆኑ ለዚህ ምክንያት የሆነው የሁለቱ ሀገራት ፉክክር መነሻው ምንድን ነው? ሁለቱም ሙስሊም የአረብ ሀገራት ናቸው። ነገር ግን የአረቡና የሙስሊሙ ዓለም መሪ ሆነው ለመውጣት ይገዳደራሉ። በተለይም ልዑል አልጋ ወራሽ መሐመድ ቢን ሰልማን ከመጡ በኋላ የመሪነት ሚናን ለመውሰድ ፉክክሩ በርትቷል። ሳውዲ በእስልምና ቅዱስ ስፍራ የሆኑት የመካና መዲና መገኛ እንደመሆኗ የሙስሊሙን ዓለም የምወክለው እኔ ነኝ የሚል እምነት አላት። ኤምሬቶች ይህንን ለመገዳደር በቂ ሃይማኖታዊና ታሪካዊ መነሻ ስለሌላቸው ፊታቸውን ጠንካራ የንግድ ማዕከል ወደ መሆን አዙረዋል። በዋነኝነት በሳይንስና ቴክኖሎጂ እንዲሁም በግንባታ ዘርፍ ቀዳሚ ተወዳዳሪ ሀገር እየሆነች ነው። የተባበሩት አረብ ኤምሬቶች ከአውሮፓ፣ ከአሜሪካ፣ ከቻይናና ከህንድ ትልልቅ ኩባንያዎችን በመሳብ ራሷን ስታሳድግ፣ በአንጻሩ ሳውዲ አረቢያ ይህንን ማሳካት አልቻለችም። ሃይማኖት ላይ ከተመረኮዘ የመሪነት ጥያቄ ጋር ተያይዘው የሚመጡ የፖለቲካና የምጣኔ ሀብት ጉዳዮች እንዳሉ መረሳት የለበትም። የተባበሩት አረብ ኤምሬቶች ከቅርብ ጊዜ ወዲህ በአገልግሎት ዘርፍ ላይ ያተኮረ ምጣኔ ሀብት እየገነባች ነው። ጠንካራ የንግድ እንቅስቃሴ የሚካሄድባት ዱባይ ለዚህ ጥሩ ማሳያ ናት። ሳውዲ አረቢያ ደግሞ የነዳጅ ሀብት የፈጠረላት አቅም አለ። ከነዳጅ ሽያጭ በሚገኘው ሀብት ዘመናዊ የጦር መሳሪያዎችን ከአውሮፓና ከአሜሪካ በመግዛት ራሷን እያጠናከረች መሆኑ ይታወቃል። ከዚህ አንጻር የተባበሩት አረብ ኤምሬቶችን ብዛም ጠንካራ አይደሉም። የአረብ ሀገራት ሚና ጎልቶ መታየት የጀመረው ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው። ኤምሬቶችና ሳውዲ በኢትዮጵያ በተለያዩ ዘርፎች በቢሊዮን ዶላሮች የሚቆጠር ኢንቨስትመንት አላቸው። ጠቅላይ ሚኒስትር አብይ ስልጣን መያዛቸውን ተከትሎ የተባበሩት አረብ ኤምሬቶች ወደ 3 ቢሊዮን ዶላር ገደማ በኢትዮጵያ ላይ አውጥታለች። በንግድና ኢንቨስትመንት፣ በልማት ድጋፍ፣ በግንባታ፣ በኢነርጂ፣ በሰብአዊ ድጋፍና ሌሎችም ዘርፎች ከ2018 በፊት የነበራቸው ሚና ውስን ነበር። በሀገራት መካከል የሚፈጠር የፖለቲካ የሚሆን የምጣኔ ሀብት ትስስር ከትንሽ ተነስቶ የሚያድግ ሲሆን የኢትዮጵያና የኤምሬቶች ግንኙነት ግን ለውጡ ድንገት የመሆኑ ጥርጥር የለውም። የቱርክና የኢትዮጵያ ግንኙነት በ16ኛው ክፍለ ዘመን የኦቶማን መንግስት ወደ ምስራቅ አፍሪካ ከመምጣቱ ጋር ይያያዛል። ቱርኮች ለዘመናት በቀይ ባህር አካባቢ ነበሩ። ዘመናዊት ኢትዮጵያ ከተመሰረተች በኋላ ቱርክ በአፍሪካ ከሰሃራ በታች የመጀመሪያውን ኤምባሲ በአዲስ አበባ ወይም በአውሮፓውያኑ በ1926 መክፈቷ የግንኙነታቸውን ጥንካሬ ያሳያል። በሶሻሊዝም መሩ ደርግ የተቀዛቀዘው ግንኙነት በኢህአዴግ ዘመን ዳግመኛ አንሰራርቷል። በቱርክ ገዢው ፓርቲ ኤኬ ስልጣን ከያዘ በኋላ ለሀገሪቱ እድገት ሲባል በሌሎች ሀገራት ኢንቨስት ወደ ማድረግ ተገብቷል። ከነዚህ ሀገራት አንዷ ደግሞ ኢትዮጵያ ናት። ቱርክ በኢትዮጵያ ያላት ኢንቨስትመንት ወደ 2.5 ቢሊዮን ዶላር ገደማ ይገመታል። ከ200 በላይ በሚደርሱ የቱርክ ፋብሪካዎች ውስጥ ወደ 20 ሺህ የሚሆኑ ኢትዮጵያውያን ተቀጥረው ይሰራሉ። የሁለቱ ሀገራት ግንኙነት ግን ከንግድና ኢንቨስትመንት ባሻገር ወታደራዊ ትብብርንም ያካትታል። በትግራይ ጦርነት ወቅት ቱርክ የሰው አልባ አውሮፕላኖች ወይም ድሮኖች ለፌዴራል መንግስቱ መስጠቷም ይታወሳል። ቱርክ እንዲሁም የተባበሩት አረብ ኤምሬቶችና ሳውዲ አረቢያ በኢትዮጵያና በአፍሪካ ቀንድ ወዳላቸው ፍላጎት እንሻገር። የተባበሩት አረብ ኤምሬቶችና የሳውዲ አረቢያን ፍላጎት ስንመለከት አንደኛው ትንታኔ መረጋጋት በራቀው የአፍሪካ ቀንድ ፖለቲካ ምክንያት የደህንነት ስጋት ውስጥ ላለመግባት እንዲሁም የምጣኔ ሀብት ፍላጎትን ለማስጠበቅ ይሻሉ የሚለው ይሆናል። በእርግጥ ሀገራቱ በአፍሪካ ቀንድ የጦር ማዕከል ማስፋፋት ይፈልጋሉ። ቀጠናው ከፍተኛ የንግድ እንቅስቃሴ የሚካሄድበት መሆኑ እሙን ነው። ሀገራቱ በምስራቅ አፍሪካ ኢንቨስትመንቶቻቸውን ማስጠበቅ ይሻሉ። ከትግራይ ጦርነትና በአማራ ክልል ካለው ግጭት እንዲሁም ከኦሮሚያ ክልል አለመረጋጋት ጋር በተያያዘ የኢትዮጵያ ሰላምና ደህንነት ጥያቄ ውስጥ ቢገባም በአፍሪካ ቀንድ ጠንካራ ከሚባሉት አንዷ እንደመሆኗ አገራት ትስስራቸውን ማጠናከር ይፈልጋሉ። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ የአሜሪካና የአፍሪካ ትስስር እየላላ መጥቶ ነበር። ስለዚህም የአሜሪካን ፍላጎት በሌሎች ሀገራት በኩል የማስፈጸም ሙከራዎች ይስተዋላሉ። የአፍሪካ ቀንድ ስነ ምድራዊ አቀማመጥ ቀጠናውን
ለመቃኘት እንዲሁም ራስን ከአደጋ ለመከላከል ሁነኛ በመሆኑ የአረቡ ሀገራት ፍላጎት ማሳደራቸው ምክንያታዊ ሊሆን ይችላል። ከዚሁ ጋር በተያያዘ አሜሪካና እስራኤል በአፍሪካ ቀንድ ያላቸው ፍላጎት እስራኤል የአገረ መንግስት ጥያቄዋን ለመመለስ ከምታራምደው የውጭ ጉዳይ ፖሊሲ ጋር ይተሳሰራል። በእስራኤልና በፍልስጤም ጉዳይ ተጽዕኖ ማሳደር ከሚችሉ ሀገራት መካከል ግብፅን ጨምሮ የአረብ ሊግ አባላት ተጠቃሽ ናቸው። በአፍሪካ ቀንድ ውስጥ በሚደረግ ማንኛውም ነገር ተጽዕኖ ውስጥ ሊወድቁ ይችላሉ። ስለዚህ አሜሪካና እስራኤል የተባበሩት አረብ ኤምሬቶችን ይደግፋሉ። ሳውዲ አረቢያ በአንጻሩ ከአሜሪካና ከእስራኤል ጋር ያላት ግንኙነት መቀዛቀዝ እየታየበት ነው። የተባበሩት አረብ ኤምሬቶች የእስራኤልን መንግስት ተላላኪ ስትልም ትነቅፋለች። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። መቋጫ ካላገኘው የሱዳን የእርስ በርስ ጦርነት ጀርባ ኢትዮጵያም የባህረ ሰላጤው ሀገራትም ስማቸው ሲነሳ ቆይቷል። ተገዳዳሪዎቹን የሱዳን ጦርና ፈጥኖ ደራሽ ኃይል የሚደግፉ አካሎች የእጅ አዙር ጦርነት እያካሄዱ መሆኑን ዘገባዎች ይጠቁማሉ። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ ሌላ በቀጠናው ውጥረት የጫረ ክስተት ነው። እስራኤል ለሶማሊላንድ የአገርነት እውቅና መስጠቷ ያስቆጣት ሶማሊያ ተቃውሞ ማስተጋባቷን ቀጥላለች። በዚሁ ምክንያት ከኤምሬቶች ጋር ያላትን ግንኙነት አቋርጣለች። በታላቁ ህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽ በሶማሊያ እንዲሁም በሱዳን አማካኝነት ፍላጎቶቻቸውን ለማስጠበቅ ይሞክራሉ። ቀጠናዊ አስተላለፉ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነትም የሚወሰን ነው። ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤምሬቶች አለች ብለው የሚወነጅሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርገው የወሰዱት ሳውዲ አረቢያን ነው። በባህር በር ጥያቄ ምክንያት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደማይችሉ ጽኑ እምነት አላቸው። ነገር ግን በሁለቱም ሀገራት መካከል ጦርነት ቢነሳስ የሚለው ጥያቄም ይነሳል። ከሳውዲ ጋር ሲነጻጸር የተባበሩት አረብ ኤምሬቶች በኢትዮጵያ ያላቸው ተሳትፎ ከፍተኛ ነው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት አላቸው። ያንን ለመጠበቅ ሲሉ ከኢትዮጵያ ጎን ሊሆኑ ይችላሉ። ጦርነት የሚያስከትለውን ውድመትና ዲፕሎማሲያዊ ውግዘት ከግምት ውስጥ በማስገባት ኢትዮጵያ የወደብ ጥያቄዋን በሰላማዊ መንገድ በሶማሊላንድ አማካኝነት ልታሳካ ትችላለች። በእርግጥ ኢትዮጵያ ለሶማሊላንድ ሀገርነት እውቅና ብትሰጥ ከሶማሊያና ከቱርክ ጋር ውዝግብ መፈጠሩ አይቀሬ ነው። ቱርክ ለአፍሪካ የተለየ ትኩረት መስጠት በመጀመሯ ከኢትዮጵያ ጋር ያላትን ግንኙነት አጠናክራ መቀጠሏ በቀጠናው ያላት ፖሊሲ ከሁሉም ሀገራት እኩል ተጠቃሚ የሚያደርጋት ይሆናል። የኢትዮጵያና የቱርክ ግንኙነት በጎመራበት የኤርዶጋን አስተዳደር ውስጥ አገሪቱ አንዱን ጥላ አንዱን መያዝ እንደማትፈልግ ይገልጻሉ። ቱርክ ኢትዮጵያና ሶማሊያ በአንካራ ስምምነት ያሸማገለችውም ከሁለቱ ሀገራት አንዱን ላለመምረጥ ነው። ቱርክ ማስተላለፍ የምትፈልገው መልእክት ኢትዮጵያን በቀላሉ አንለቅም፣ የኢትዮጵያ ፍላጎት የኛን ፍላጎት ነው የሚል እንደሆነ እሙን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ ቸር ቆዩ።